በሰማይም ሰልፍ ሆነ። ሚካኤል እና መላእክቱም ዘንዶውን ተዋጉ። ተዋጊ ነው። ሲዋጋ የሚዋጋው ማን ነው? ዘንዶውን ከመላእክቱ ጋር ተዋጋ። እሺ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። በሰማይ ሰልፍ ሆኖ የረታው ወግቶ የጣለው ያ ታላቁ መልአክ አንተን ለማገዝ ደግሞ የወደቀው እንደዚህ የጣለውን መልአክ ደግሞ አሁን ሊያግዝ ሲላክል እግዚአብሔርን መልካምነቱን ከምናጣጣምባቸው ነገሮች ውስጥ አንዱ መላእክቱን ስለኛ የሚልከው ነገር ነው። መላእክቱ በጣም ኃያል ናቸው። እነዛን ታላላቅ መላእክት ደግሞ አንተን እንዲያገለግል አንተን እንዲያግዝ መላእክቱን ይልክልሃል። ሰላም የደሊላ ሚዲያ ቤተሰቦች፣ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ የምናየው የኅዳር 12 ሚስጥር በዓመት አንድ ጊዜ የሚከበር በዓል ብቻ አይደለም። ይህ ቀን የትህትናና ድል፣ የጠበቃ ቃል ኪዳንና የመላእክት አለቃ የቅዱስ ሚካኤልን የማይነቃነቅ ሹመት የሚዘክር ታላቅ የጦርነት ታሪክ ነው። ብዙዎቻችን ቅዱስ ሚካኤል ጠባቂያችን እንደሆነ እናውቃለን። ግን ሰይጣን ከሰማይ የወደቀው በየትኛው ቃል ነው? ቤተክርስቲያናችን ኒቁም በበህለወነ ያለውን ኃይለኛ ትርጉም ለምን ታከብረዋለች? ይህን ቪዲዮ እስከ መጨረሻው ከተከታተሉ በሕይወቶ ውስጥ ትዕቢት እንዴት ማሸነፍ እንደሚችሉ፣ በዚህ ዓለም ፈተና ውስጥ የማይቋረጥ መለኮታዊ ጥበቃ እንዴት ማግኘት እንደሚቻል፣ እንዲሁም በጭንቀት ቀን የሚደረገውን ድንገተኛ ረድኤት ምስጢር ያገኛሉ። እግዚአብሔር በቅዱስ ሚካኤል በኩል ያዘጋጀለው ሌላ ምዕራፍ አለ። እስከ መጨረሻው አብራችሁን ቆዩ። የኅዳር 12 ታሪክ የሚጀምረው ዓለም ከመፈጠሩ በፊት ነው። በፈጣሪ ቸርነት ክብርና ብርሃን የተጎናጸፈው መልአክ ሳጥናኤል ማለትም ሰይጣን ልቡ በትዕቢት ሲወጠር ነው። ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ እንደ ልዑልም እሆናለሁ አለ። ይህ ራስን ከአምላክ ጋር የማወዳደር ትዕቢት ከሰማያውያን ዓለም በሁለት ተከፈለ። መላእክት በእውከት ውስጥ ሲሆኑ ማዕረጉ እንደ ሳጥናኤል የላቀ ያልነበረው ግን እጅግ ትሑት የነበረው ቅዱስ ሚካኤል ተነሳ። ዲያብሎስ እኔ ፈጣሪያችሁ ነኝ ሲል፣ ሚካኤል ግን ጮክ ብሎ ኒቁም በበህለወነ እስከ ንረክቦ ለአምላክነ ፈጣሪያችንን እስክናገኘው ድረስ ባለንበት ቦታ ጸንተን እንቁም የሚለውን የመዳን ቃል ኪዳን ተናገረ። ይህ ቃል በፈጣሪ ላይ ያለንን ታማኝነትና ትህትናን መግለጫ ነው። በዚህ ትህትናው ምክንያት እግዚአብሔር ሳጥናኤልን ከብርሃን ወደ ጨለማ ከሰማይ ወደ ምድር በጣለበት በዚያ ቅጽበት ትሑቱን ቅዱስ ሚካኤልን በክብሩ ተክቶ ሊቀ መላእክት አድርጎ ሾመው። ኅዳር 12 እንግዲህ ትዕቢት እንዴት እንደሚያዋርድ፣ ትህትና ደግሞ እንዴት እንደሚያከብር የምናይበት ታላቅ የሰማይ ሹመት ቀን ነው። የቅዱስ ሚካኤል የሊቀ መላእክት ሹመት ለሰው ልጆች ታላቅ ተስፋ ነው። ይህ ታማኝና ትሑት መልአክ ነውና እግዚአብሔር ሰውን የመምራትና የመጠበቅ ኃላፊነት ሰጠው። የእስራኤላውያን ታሪክ ትልቁ ምስክርነት ነው። ከግብጽ ባርነት ወጥተው በበረሃ ሲጓዙ ቅዱስ ሚካኤል መሪና ጠባቂ ሆኖ ተሰጣቸው። በቀን በደመና በሌሊት በብርሃን አምድ እየመራ ከኃያሉ የፈርዖን ሰራዊት ጠብቋቸዋል። ቀይ ባህር ላይ ሰራዊቱ ከኋላ ሲመጣ ቅዱስ ሚካኤል በሁለቱ ሰራዊት መካከል ቆሞ ለእስራኤላውያን ብርሃን ለግብፃውያን ደግሞ ጨለማን በመሆን ታሪካዊ ድልን አስገኝቷል። ይህ መልእክት ለእርሶም ዛሬ ይሰራል። በሕይወቶ ውስጥ ባሉ ፈተናዎች፣ በምኞት ባህር፣ በሰይጣን ማሳደጃ ቅዱስ ሚካኤል እንደ ጥበቃ አምድ ሆኖ ከጎኖ ይቆማል። የሚዋጋው እርሱ ነው፣ የሚመራውም እርሱ ነው። የኅዳር 12 ታሪክ ሶስተኛውና እጅግ ጣፋጭ ምዕራፍ ለቅዱሳን ታማኝነት የሚሰጠውን መለኮታዊ ምላሽ ያረጋግጣል። ዱራታዎስና ቴዎብስታ የተባሉ ባልና ሚስት ለቅዱስ ሚካኤል ካላቸው ፍቅር የተነሳ በየወሩ ዝክር ያደርጉ ነበር። በሀብት እጦት የመጨረሻው የሰርግ ልብሳቸው እስኪቀር ድረስ ለቅዱስ ሚካኤል የገቡትን ቃል ኪዳን አልጣሱም ነበር። ኅዳር 12 ደርሶ ምንም በእጃቸው ሳይቀር ለዝግር የተገዛው ዓሣ ሆዱ ውስጥ የከበረ ዕንቁ ይዞ ተገኘ።
በዚያኑ ቅጽበት ቃል ኪዳኑን የፈጸመው ሊቀ መላእክት ቅዱስ ሚካኤል ማዕረጉን ገልጦ ይህንን የእምነታችሁን ዋጋ ከእግዚአብሔር ተሰጥቷችኋል አላቸው። ይህ የሚያስተምረን የእግዚአብሔር ቃል ኪዳን ቢዘገይ እንጂ አይቀርም። በጭንቅ ቀን ለበጎ ስራና ለቅዱሳን ላለን ፍቅር የተነሳ መውጫ በሌለበት ጊዜ መፍትሄውና ድንገተኛ ረድኤት ከሰማይ ይወርድልናል። የተወደዳችሁ የደሊላ ሚዲያ ቤተሰቦች የኅዳር 12 በዓል እንግዲህ የሰማይና የምድር ቃል ኪዳን መታሰቢያ ነው። የትህትናን ድል፣ የጥበቃን ብርታት እና የታማኝነት ዋጋ እንለያለን። ዲያብሎስ በትዕቢት ወድቋልና እኛ በትህትና እንጽና። ስለዚህ ዛሬ ቅዱስ ሚካኤል ቃል ኪዳን ጸንተን እንቁም። ንቁም በበህለወነ የሰይጣን ትዕቢት ቃል ኪዳን ሳይሆን የእግዚአብሔርን ቸርነት በማሰብ በበረከት እንኑር። ይህ መልእክት ልቦን ከነካ የቅዱስ ሚካኤል ጥበቃ በሕይወቱ እንዲሰፍን ከፈለጉ እምነቶን በኮሜንት ላይ አሜን አምላከ ሚካኤል አይለየን ብለው ይግለጹ። እንዲሁም ቪዲዮውን ላይክ በማድረግ እና ሼር በማድረግ ይህ ታላቅ ትምህርትና የቅዱስ ሚካኤል ረድኤት ለብዙ ሰው እንዲደርስ ያድርጉ። የደሊላ ሚዲያ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን በየጊዜው የሚለቀቁትን መንፈሳዊ ትምህርቶችን መከታተል ይችላሉ። እንዲሁም ከዚህ በፊት የተለቀቁ ብዙ ቪዲዮዎች አሉ፣ ገብታችሁ መከታተል ትችላላችሁ። እግዚአብሔር በሊቀ መላእክት ቅዱስ ሚካኤል አማላጅነት ከክፉ ሁሉ ይጠብቅልን። አሜን። አገራችንን ሰላም ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ የእውነት መንገድ ማያ። ጾመ ሐዋርያ ማለትም የሐዋርያት ጾም መቼ ይገባል? ለምን እንጾማለን? እንዴትስ እንጾማለን? የሚለውን በዝርዝር የሚያሳይ ቪዲዮ ይኸው እዚህ ጋር ቀስቶ የሚያሳያችሁን ቪዲዮ በመንካት ማየት ትችላላችሁ።